ኢትዮጵያ ውስጥ በጣም በብዙ ሺህ የሚቆጠሩ ተፈሩ ሰዎች አሉ። ወንዶች አሉ፣ ሴቶች አሉ። በቅርብ ቀን ሞዴሏ እኮ የተገደለችው በሴት ጓደኛዋ አማካኝነት ነው። ቆይ ጥያቄ አለኝ። አንዴ ይቅርታ፣ አንዴ እንትን አሜንዬ፣ በጣም አመሰግናለሁ። እንትን ማድረግ አለብን ጋይስ። ታፕ ታረጋላችሁ፣ ሼር ታረጋላችሁ ጋይስ። በጣም 2400 ሼር እያረጋችሁ ነው። ታፕ አርጉ። ትክክል። አዎ እንደውም እኔ ማስታወቂያ ለስራ ቤተሰብ ሁላችንም ከራይም ከታችም ያለ ነው ሁላችሁም የሚመለከት ጉዳይ ነውና ቤተሰብ ሁላችሁም የዩዳብን ቤተሰብም የኛም ቤተሰቦችም ሁላችንም ጣታችን እስኪ ነቃነቅ ድረስ ታፕታብ እናርግ። ስክሪኑን አደራ። ምንም እኮ ዞሮ እኮ አንዱ ወንድ አንዱ ሴት መሆን አለበት። ታውቃለህ አይደል? ዞሮ አንናቹራል ስለሆነ ወደ ናቹራል ለመሆን ይፈልጋሉ። አንዱ ወንድ አንዱ ሴት እኮ ነው የሚሆነው። አሁን ዮርዲ ወንድ ነው። ተመልከተው፣ አክታ አደራረጉ ምናምን ገባ። አንዳንዴ ደግሞ እሱ እንደውም ባይፖለር ነው። አንዳንዴ ሴትም ያጫውተዋል። ቀሚስ ለብሶ ደግሞ ምናምን እንዲህ ኩል ይላል። ኮንፊውዝ ነው። አሁን እሷ ይሄ እንትን የሜንቶ ችግር ነው። ታውቃለህ፣ መታከም ነው ያለባቸው። እንደዚህ አይነት ሰዎችን ማዳመጥ የለባቸውም። መጀመሪያ ራሳቸው ነፃ አይደሉም። ትልቅ ስትራገል አለ። ከኔቸር ጋር ነው የሚታገሉት። አንደርስታንድ አድርጉ ጋይስ፣ ከኔቸር ጋር ነው። ፎርጌት አባውት ላይክ ስፒሪቹዋሊቲውን ተውት። ኔቸር ራሱ ይታገላቸዋል። ከኔቸር ጋር ስለሚታገሉ እንደዚህ አይነት ሰዎች መጥተው ለማህበረሰብ ጠቃሚ ሐሳብ ማስተላለፍ አይችሉም። ዳትስ ዋይ በዓለም አቀፍ ክሪኩለም የአካዳሚክ ክሪኩለምን እየጻፉ ናቸው። ታውቃላችሁ አይደል? ይሄን አሜሪካ፣ አውሮፓ ምናምን አውቆ ሆን ብለው የትምህርት ቤት ክሪኩለም ታውቃላችሁ። ያው እንግሊዘኛ ነው የማወራው። አንዳንዴ ይቅርታ አድርጉልኝ። ቦምባስቲክ ምንድነው ክሪኩለም ማለት? ይሄ የትምህርት ቤት የሚማሩት መጽሐፍቶችን ምናምን የትምህርት ወይ ደግሞ የትምህርት ካሪኩለም ማለት የትምህርት መጽሐፍቶች ደግሞ የምንማርበት መጽሐፍቶች ምናምን ማለት ነው እየጻፉ ነው። እና እቺ ልጅ መጠንቀቅ አለባችሁ። እቺ ልጅ ከውጭ እናንተ ኤልጂቢቲኪው የሚባለው ዓለምን በጣም በደንብ አድርጎ የሚጠቀም ሰው የሚታነጽበት እንበለው ነው ትምህርት እኮ ነው። ላይክ አሁን ለምሳሌ ኢትዮጵያ ውስጥ በባለፈው አይታል ስለ ገዳ ሲስተም ምናምን ማስተማር አለብን ብለው ልጆችን ሰብስበው ያስተማሩ ነበር አለ በትምህርት ቤት ደረጃ። አሁን ምን ይባላል? ይሄ ኢንፊልትሬት ማድረግ ማለት ነው። አየህ፣ አሁን እነዚህ ደግሞ ከሪኩለሙን ደግሞ እየጻፉት ነው። አሁን እቅዷ እቺ ምንድናት? እቺ አሁን ሳምሃው እኔ ይቅርታ አድርጉልኝ መንግስት ነው ሰፖርት የሚያደርጋት ብዬ ነው የማስበው። ይሄ የብልጽግና የፒኮክ እንትን ነው። እኔ ፖለቲካ ለመግባት አይደለም። የፒኮክ አይዲዮሎጂ ነው። ይሄ ሶሻል ሊበራሊዝም ነው። ሶሻል ሊበራሊዝም አየህ በብዙ አንገል ነው የምታፈርሰው። አሜሪካ በ1965 በኋላ የፌሚኒዝም ሙቭመንት ምናምን ይሄ ሂፒ ሙቭመንት ምናምን አድርጎ በተለያየ ነገር ይሄ ማህበረሰብ ምሰሶ የምንለው ነገር አለ። የአንድ ሀገር የአንድ ማህበረሰብ ምሰሶ የምንላቸው ነገሮች አሉ አይደል? ምሰሶ የምንላቸው በቃ ይሄ መሰረታዊ ምሰሶዎች የምንላቸው አንድ ሀገር የሚገነባበት አንድ ማህበረሰብ የሚገነባበት ያን ነገር ሃይማኖት፣ ካልቸር፣ ፖለቲካ፣ ሪዮት አለ ምናምን እነዚህ ነገሮችን ኢንፊልትሬት አድርገው ዋናው ግን ካልቸር ነው። ዋናው ካልቸር ነው። ዋናው ይሄ እኛ ኢትዮጵያዊ ካልቸር አለን፣ ባህል አለን፣ የምንቀበለውና ማንቀበለው ነገር አለ። እንንቀበል እያደረጉን ነው በግድ። አሁን እኮ ግብረ ሰዶምን እኮ ተቀበላችኋል እኮ። ከግብረ ሰዶሞች ጋር እኮ በቃ ምንም ችግር የለም ተባለ። ለምን? ጊፍት፣ ገንዘብ፣ ትላልቅ ፌሚስ የሚባሉ ሰዎች ገንዘብ ይሰጡ። ንጉሳችን ኤክሰሮስን ታስገባዋለህ። ምርጥ ወንድማችን ነው። አላህ ጨምርልክ አንድ ነገር ጨምር። ሰሞኑን የሳሚናት የምትባል ኢትዮጵያ ውስጥ ያለች ቲክቶከር በባለስልጣን አቢዩዝ እየተደረኩኝ ነው እንዲህ እያደረገኝ ነው ብላ መታ ሚዲያ ላይ ተናገረች። ሴፉ ሾው ላይ ቀረበች። ግን ሰውየውን ግን ስሙን አጠራም። ሰውየውን ግን መክሰስ አትፈልግም። ወንጀል ተፈጽሞባታል። ወንጀለኛውን ማጋለጽ ግን አትፈልግም። ልብ በል። ይሄ ማለት ወንጀል ተፈጽሞብህ አይደለም። ወንጀልን አይተክ አለመመስከር በኢትዮጵያ ሕግ ራሱ ወንጀል ነው። ወንጀልን መተባበር ነው። እሷ ግን ባላት ድምጽ ቲክቶከር ናት። የሳሚ እናት የሚል አካውንት አላት። ከዚህ በፊት ባያቲ ተደፍሬያለሁ ትላለች። በወቅቱ ባያታ መደፈሯን እስከዛሬ አልተናገረችም። በዚህ ሰሞን የሳሚ እናት ነው ያልሽ? የቲክቶክ ስሟ የሳሚ እናት ይባላል። እልክልሃለሁ። አጣታለሁ። ከዛ በቃ ሴፉ ላይ ሁላ ቀርባ ባለስልጣን ነው፣ ያሰቃየኛል፣ ያንገላታኛል፣ በጣም ስሙ ተጠሪ ነው፣ ሚዲያ ላይ ይታወቃል አለች። እሷ ሚዲያ ላይ የወጣችበት ዓላማ ሴት ስለሆነች ጥቃት ደረሰብኝ ብቻ ነው ወይስ ለፍርድ ማቅረብ ነው? ወንጀለኛውን
በህግ እንዲጠየቅ መተባበር ነው። አንድ ነገር ማስተካከል ያለብን ነው ይላችሁ ጋይስ። ኢትዮጵያ ውስጥ ብቻ አይደለም በአለም ውስጥ ሴት ልጅ ትጨቆናለች። በተለይ ኢትዮጵያ ሁለት ነገር እንዳንቀላቀል። ኢትዮጵያ ሴት ልጅ በጣም ትጨቆናለች። የሴት ልጅ አሁን በቅርብ ጊዜ ራሱ አንዲት ሯጭ ምን እንዳደረጓት እንዲያውም ህዊ ትነግርናለች። ሴት ልጅ አቢዩዝ ትደረጋለች ኢትዮጵያ። ኦኬ ይሄ ፋክት ነው። ሴት ልጅ በጣም ብዙ ጉዳት ይደርስባቸዋል። ህጉን መለወጥ አለብን ግን በገርበ ሰዶም አይደለም እንለውጠው። አሁን ተናጋሪዎች እነማን ናቸው ነው ተናጋሪዎች። እኔ አሁን ብሔርተኛ ሰው መጥቶ ዘረኛ ሰው መጥቶ አስገዳይ ሰው መጥቶ ስለ ኢትዮጵያ ሰላም ቢሰብከኝ አልፈልግም። ተረዳችሁኝ? ምክንያቱም ካንትራዲክት ያደርጋል። ይሄ ትክክል አይደለም። ኢትዮጵያ ውስጥ ሴቶች በጣም ይበደላሉ። ለሴት ልጅ ጥሩ ክብር የለንም። አስተዳደገ ካልቸራችን ጎጂ ባህል ነገር አለ። ደግሞ ከሌላው ሀገር ደግሞ የሚበልጥ ደግሞ ሴቶችን ደግሞ የምናከብርበት ከሌላው ሀገር ደግሞ የሚበልጣል። አሁን ባላንስ አድርገን ነው ማውራት ያለብን። እኛ እያለን ያለነው አስመስለው ነው። ደግሞ እኮ ትክክለኛ የተጎዱ ሰዎችን አይደለም ይዛ የመጣችው። አሁን የቀነኒንና ያቢቄለሽን ውድቅ አድርገነዋል እኛ ኦልሬዲ። እንዲያውም ለጌትነት ነው ድምጽ መሆን ያለብን። ኦኬ የሆነ የቀነኒ ጉዳይ ደግሞ ያው በአደባባይ የታወቀ ነው። ያው እንግዲህ እሱንም በደንብ ሂደቱ እንዴት እንደነበረ ሁላችንም ገብተንበት ነበር። ኦኬ መንግስትን ግን ከሆነ የምትቃወሙት መንግስትን ገልብጡ ከሆነ ግንባር ቀደም አሁን አንድ ቀን እዚህ ጋር አንድ ቀን ቪዲዮ አምጡልኝ መንግስትን እንዲያርጉ ብዬ አላቅም። መብታችሁን ጠይቁ ነው የምለው። መብታችሁን ጠይቁ። መንግስትን ገልብጡ ብዬ አላቅም። አስወጡ በሉት ብዬ አላቅም። ህግ ጠይቁ። ገልብጡ የሚሉ ሰዎች ግን ግንባር ቀደም ሆነው መታገል አለባቸው። ዮርዲ ኢትዮጵያ ውስጥ ገብታ የመጀመሪያውን ድንጋይ እየወረወረች ነው ማሳየት ያለባት። እኔ የምለው ምንድነው መንግስትን አውቀዋለሁ። የምቃወመው ምንድነው መልካም ነገር ሲሰራ ሙዚቃ እኮ ሰርቻለሁ እኔ። ጥሩ ነገር ሲሰራ፣ መጥፎ ነገር ሲሰሩ ደግሞ ነው ይሄ ነገር ትክክል አይደለም። አክቲቪስት ስትሆኑ በተለይ ሌላ ሀገር እየኖርን ስለ ኢትዮጵያ ስናወራ ምንድነው እድገት ይምጣ፣ ለውጥ ይምጣ፣ ዲሞክራሲ ይምጣ፣ መብት ይከበር፣ የሴቶች መብት ይከበር፣ የሃይማኖት መብት ይከበር እያልን እንጨዋለን እኮ። ግን ድንጋይ ወረሩ እንደነ ዮናስ ያሉ እንደነ እንዲያርጉ በርበሬና ሚጥሚጣ ይዛችሁ እንደዚህ አርጉ እኮ ቴሮሪዝም እኮ ነው። አያችሁ መንግስት መጠየቅ ይችላልኝ። በነገር ላይ ቦምባስቲክ መንግስት መጠየቅ የማይጠይቀው ለሱ ስለሚሰሩለት ነው ብዬ አስባለሁ። ቢካዝ መጠየቅ መብት አለው። በኢንተርናሽናል እንትን መጠየቅ ይችላል። ኤኒባዲ ሌላ ሀገር ተቀምጦ በኢትዮጵያ ሀገር ላይ ሽብር የሚነዛ እያስታጠቀ ሰው ህዝብን የሚያባላ መጠየቅ ይችላል። የማይጠይቀው እዚህ ላይ እንዳልኩ ይሄ ሶሻል ሊበራሊዝም እንዲተላለፍና ህዝቡ እንዲደነዝዝ። አሁን ደንዝዘናል። አለመው በሰንባስቲክ 20 ሰው ሞተ ብትባል 100 ሰው ሞተ ቢባል ምን ነው የምትለው? 20 ሴት ተደፈረች ቢባል ለምደናል እኮ ደንዝዘናል እኮ። ኮመንቱን ብታይ በልቶ ነው የሞተው ወይ ሳይበላ ነው ይላል። ላይክ ሰው ልጅ እንዲህ ተገሏል፣ እንዲህ ታርዷል። በዚህ አሁን ምንድነው እንዴ 20 ሰው ብቻ 50 ሰው ብቻ 100 ሰው ብቻ ማለት ጀመርናል። የጦርነት ድምጽ ጦርነት በቃ እንትን ሆነ። ጦርነት አሁን እኛ ምን በሻሸቅበት ሆነ። ቦምባስቲክ በሻሸቅበት እዚህ አሜሪካ፣ አውሮፓ፣ ካናዳ፣ አውስትራሊያ ተቀምጦ ኢትዮጵያ ውስጥ ያሉት ሰዎችን ጦርነት መበሻሸቂያ ሆኗልኝ። ሰው እኮ እየሞተ ነው። ሰው እኮ እያለቀ ነው። ሰው እነ ጆርዲን እንትን ከጀርባቸው ያለው ጥናት አድርግና እኔ እንኳን ባንዴ ቆይ ጥናት አድርግና አመጣላችኋለሁ። ማን ነው እሷን ኤርትራዊ ናት ካልከኝ ኦኬ ኤርትራ በኢትዮጵያ ላይ ብዙ አይነት ነገሮችን ማነሳሳት ይፈልጋል ለራሱ ጥቅም ሲል አይደል? እንደዛ ከሆነ መጠንቀቅ አለብን። እኛ ኢትዮጵያውያኖች አሁን ከብሔር ከሃይማኖት እንውጣና ይሄ የሚመጣብንን የሶሻል ሊበራሊዝም ደጋግመዋለሁ። የሶሻል ሊበራሊዝም ሊበራሊስቲክ የሆነ ግብረሰዶምን ማስተዋወቅ ትውልድ እንዲበላሽ በነጃኒ በነጆን ዳንኤል በነ አዶና የሚተላለፈውን ነገር ሁሉ እንመልከት። ወሊ ጠቃሚ ነው። ይሄን ነው የምትፈልጉት ኢትዮጵያውያኖች? የሃይማኖት ሀገር የሆነች ፈራ እግዚአብሔር አላት የሚባል ታሪክ አላት የሚባል ይሄን ነው ወይ ኤክስፖርት ማድረግ የምንፈልገው ወደ ሀገራችን? ያ ከሆነ ኦኬ ይመቻችሁ። ካልሆነ ግን
ራሚፊኬሽኑን ማወቅ አለብን። ምንድነው ትውልድ ላይ የሚያመጣው ጉዳት? ምንድነው ትውልድ ላይ ያመጣው ያለው ጉዳት? ኦኬ የሚለውን ማሰብ አለብን እንጂ ጆርዲን ለማጥቃት አይደለም። ጆርዲ አንድ ኢትዮጵያዊ የታችን ናት። ኦኬ የሴት ከሴት ጋር የመተኛት መብቷ እንዲከበር ትፈልጋለች። ያነ ደግሞ እኛ አሜሪካ ብትመጪ ጆርዲ ወይም አውሮፓ ብትሄጂ ምንም ችግር የለም። የኛ ችግር ዋይ ለምንድነው እኛ ሄቴሮሴክሹዋል የሆንን ኒውክሊየስ ፋሚሊን የምንከተል? ለምንድነው ወደኛ የምትመጡ? ለምንድነው እኛን አታክ የምታረጉና? አስባችኋል? ስለራሳቸው እኮ አያወሩም። ስለ ልጆች ምን አገባችሁ? ሁለት ሴት እንግዲህ ልጅ መውለድ አትችልም። እሙሙ ለሙሙ ቢገጣጥ የሚያመጣው ፈስ ብቻ ነው። ምንም የምታመጡ ነገር የለም። ወንድና ወንድ ልጅ አይወልድም። ስለዚህ ምን ያደርጋሉ? አዳፕት ያደርጋሉ። ታውቃላችኋል። ካለበለዛ ደግሞ እንትን ይፈልጋሉ፣ የወንድ ዘር ይፈልጋሉ። ወስደው እንትን ያደርጋል። ላይክ ኔቸር ያልፈቀደውን ነገር እናርግ ስትሉ ኔቸር ራሱ አልተቀበላችሁ። እኔ ማን እንደጎዳቸው አላውቅም። ብዙ ጊዜ ሰዎች እንደዚህ ሲደፈሩ የሆነ ነገር ሲሆን ወደዚህ ጉዳይ የሚሄዱት። አሁን ጆርዲ ያንን ከበር ለማድረግ ለሴቶች የምትቆም መስላ ነው እየመጣች ያለችው። ለልጆች የምትቆም እየመሰለች እየመጣ ያለችው ፌሚኒስት ሙቭመንት ላይ ገባችሁ? እኔ I'm proud, I'm a woman. Okay, be proud as a woman. What makes you a woman? መጀመሪያ ማወቅ ያለብሽ ወንድ ልጅን የምትጠይቅ ከሆነ እኮ woman አይደለሽም። You're no longer a woman. ሴት ልጅ ለወንድ ልጅ ነው የተፈጠረችው። ወንድ ልጅ ለሴት ልጅ ነው የተፈጠረው። ናቹራሊ እግዚአብሔር ሲፈጥረን ከፈለግሽም ሳይንስ የምታምኑ ሰዎች the big bang ሲፈጥራችሁ እኛ እግዚአብሔርን የፈጠርንላለን። ሁለት አተም ነበር። አተሙ ራሱ ታውቃለህ ሴትና ወንድ እያሉ እንደሆነ ታውቃለህ? ሚስተር ቦምባስቲክ አዲስ የመጣው ጥናት ቱ አተም አይደለ ወንድና ሴት ናቸው እያሉ ነው። there's always ሁለት ጀንደር ነው ያለው። ሶ ይሄ ኔቸር ነው። ኤቭሪ እንስሳ ብትመለከቱ ኔቸር ነው። አናቹራል የሆነ በተክልም ምናምን አታክልትም እንደዛ ነው ሴት ይባላል። ወንድ ስለዚህ ይሄ ኔቸርን አሁን ለምሳሌ ከሴቶች ጋር የምቆመው ምን እንደሆነ ታውቃለህ? እኩል ክፍያ ለእኩል ስራ እኩል ክፍያ ከሴቶች ጋር ቆማለሁ። ትክክል። ሴቶች እኩል እንደ ወንድ ከሰሩ እኩል ይከፈላል። ለምሳሌ ንጉሳችን አሁን ለምሳሌ የሴቶችን መብት መጣስ ወይ ደግሞ የሴቶችን በደል ወንዱ ሳትይዝ መቀጠል ትችላለህ? አትችልም እንዴ? ሴት ልጅ እኮ ስማ፣ ያለ ወንድ እኮ ሴት ልጅ ኤግዚስት አታደርግም። ኤግዛክትሊ ቴንክ ዩ እንዴ ይሄ ኮንተንት እኮ ነው። ይኸውልህ ይሄ እኮ ኒውክሊየስ ፋሚሊ ይባላል። ሜል ፊሜል፣ ልጆች፣ ባል፣ ሚስት፣ ልጆች። ኦኬ አሁን ሴት ምንድነው ኢትዮጵያ ውስጥ የሁሉም መብት የተከበረ አይደለም። አሁን ሴት ልጅ ብቻ አይደለም መስራት ያለብን፣ የሁሉም መብት የተከበረ አይደለም። ዲሞክራሲ እንዲመጣ መስራት አለብን። ግን እነ ዮርዲ ሴት ልጅን ሽፋን አድርገው ነው እየመጡ ያሉት። ለምንድን ነው ሴት ልጅን ሽፋን አድርገው የመጡት? ኦኬ ሀቢባ፣ ዮርዲ፣ ሄለን ሳይኮሎጂ ምናምን የምትሏቸው እንዳሉ do you think really ሴቶችን እንዲያው ሴቶችን ኤምፓወር የሚያደርግ ነገር ነው እየሰሩ ያሉት? do you think at the end of the day ይጠቅማቸዋል ብላችሁ ታስባላችሁ? አይጠቅማቸውም። ቢኮዝ ሆን ብለው እነሱ አሁን ሀቢባ ባሏን አቅፋ ሙዚቃ ሁሉ እኮ ሰርቻለሁ። ሙዚቃውን አልሰማችሁትም እንዴ? እሷ ትዳር ታፋታለች። እሷ ሌሎችን ባል እዚህ ጋር አምጥታ ታንጠልጥላለች። የእሷ ባል ግን ሱቱን ለብሶ ልጅ ነው የሚጠብቀው። ታውቃለህ? which ምንም ችግር የለም እኮ አሁን እሷ ለምና ነው የምትኖረው። ሀቢባውን ልጅ ስትወልድም የከፈል ነው ያዋጣ ነው እኛ ነን። እኔ አንድ ኮፍያ አዋጥቻለሁ። ምን አዋጣል ምስቶ ቦምባስቲክ? እኔ ኮፍያ አዋጥቻለሁ። ኧረ ምን ያላዋጣሁት አለ? ኦኬ እኔ እንኳን ራሱ ባላዋጣም የኔ ቤተሰቦች አዋጣዋል። የኔ ቤተሰቦች ስጋዎቼ ናቸው። አሁን ሀቢባ ማክበር አለበት። አሁን ያ ሴትነት ነው። በሁለተኛ ቀን ልጅ በተወለደበት እስከነ ልጅ ይዞ መጥቶ እዚህ ጋር መለመን አሚና ይመስል ላሊበላ ይመስል ንገሩ። ያን ነገር ነው ሴቶች የምታደንቁት? ያን ነገር ነው ሴቶች የምናከብር? የትዳር ማፋታት፣ ሃይማኖትን መበጥበጥ፣ የጉራጌ ወንዶች ሚስቶቻቸው ሲሞቱ ሱቃቸው ሚስቶቻቸውን ቀብረው ወደ ሱቃቸው ነው የሚሄዱ ያለች ጉራጌዎችን ማዋረድ። የአማራ ነፍጠኛ ማለት እኮ መሀይም ማለት ነው። ሃይምሮ የሌለው ነው የሚመስለኝ ማለት። እኛ የጉራጌም የአማራም የየትኛው ማህበረሰብ የጀግና ህዝብ ነው፣ እንወደዋለን፣ እናከብረዋለን።
እንደዚህ ቅድም ነው የነገርኩ ነገር ነው የመጣው። አየህ ሰዎች ሁልጊዜ ድራማ ነው የሚሰሩት። አየህ ሰዎች ሁልጊዜ ማህበረሰብን ነው አታክ የሚያደርጉት ወይ ደግሞ ማህበረሰቡ ውስጥ ነው የሚደበቁት። አየህ አሁን እሷ የሆነ ነገር ለማግኘት ብላ ማህበረሰብን መሳደብ የለባትም። ምናልባት ኢዮዳብ አንተ ብታጠፋ እኔ አልቀጣም፣ እኔ ባጠፋ አንተ አትቀጣም። አንተ አንድ ሰው ነህ፣ እኔም አንድ ሰው ነኝ። ኢዮዳብ እኔ አንተን አልወክልም፣ አንተ እኔን አትወክልም። ሰዎችም እንደዛ ናቸው። ማህበረሰብም 130 ሚሊዮን ህዝብ ምናልባት 100 ሰው ሊሆን ይችላል ያጠፋው። ያ ግን በሁሉም ዘንድ ግን በማህበረሰብ ወንድ ተብሎ ወይ ደግሞ እንደ ማህበረሰብ ልንቀጣ አይገባም። ትክክል አይደለም። ይሄ ሊታረም የሚገባው ከጀርባው ያለውን ሴራ አውቀን ሁላችንም ጥያቄ ልናነሳ ይገባል። እነዚህ ሰዎች እየመጡ እንደዚህ አይነት ድራማ የሚሰሩ በተለይ ደግሞ በእህት ወንድሞቼ ስሜታችሁን የሚኮረኩር ነገር ህመም መስሏችሁ የሚሰማችሁ የእናንተን ሀቅ የእናንተን ፍላጎት የእናንተን ህመም የታመሙ መስሎ የሚሰማችሁ ከሆነ እንዳትሸወዱ። በጣም ነገሮችን ቆም ብላችሁ መመርመር ማስተዋል ሁሉ ነገር ከእናንተ የሚጠበቅ ባህሪ ነው። ምክንያቱም በቆራጣ ቪዲዮ ሰምታችሁ ነገሮችን ወደ ፍርድ አትሂዱ። መርምሩ፣ ሁላችሁም መርምሩ፣ ወንድም ሴት። እነዚህ ሰዎች ከጀርባቸው ምን ታሪክ ይዘው ነው የመጡት? ጆርዲ እኮ ለ24 ሰዓት ሰው ስራ ፈቶ ሲያወራ አንተ ገቢ ያስፈልጋል። ምንድን ነው የምትበላው? ባዝሊን በዳቦ ምንድን ነው የምትበላው? ከየት አመጣለህ ምግብ? ኑሮ ሆንስ እንዴት ነው የምትኖረው? ቤት ኪራይ አለ፣ ብዙ ነገር አለ። እና ይሄ ሁሉ ከየት ነው ይመጣልህ ካልክ ቅድም የሆነች ኬክ የሆነች ልጅ ነበረች ኤደን የምትባል። ይሄ ሲጠቃለል ምንድነው የተፈጠረው? የኤንጂኦ የሚባሉት ይገቡና ወደ ሀገር ቤት ኤንጂኦዎች የሜሪ ስቶፕ ምናምን የሚባል ነበር ታስታውስ ከሆነ ሜሪ ስቶፕ ምናምን የሚባሉ ነበሩ። የእንክብል ሚስተር ቦምባስቲክ ይቅርታ ኢመርጀንሲ እህቴ ቤታዮን ያናደዳት ሰው አለ። አነገር ልንገራችሁ እዚህ ላይ ጌታ ምስክሬ ነው፣ ቀልድ አይደለም። አሮን ነው አሁን ቤታዮን ያናደዳት ሰው አለ። ልራገጥ ስለሆነ አንዴ ተወርዱና ትመጡላላችሁ። እኔ በቤታዮ ቀልድ አላውቅም። መራ እኛ ማሰላም አብለናል ወንድማችን ነው። ለምን እንደወጣ ቃል ከበረልን አናደውብኛል። እህቴን ለምን እንዳናደላ አናግራት። እሺ በጣም አሜን፣ እናወራበታለን በኋላ። ያው በደንብ ቪዲዮ ልጅ ሀብታሙ አንድ ያወራና ልጅ ሀብታሙ በጣም ይቅርታ አንድ ያወራና እንሄድበታለን በዚህ ጉዳይ ላይ። እኔ አሁን እንደዚህ አይደለም ይሉ 260 ሰው ምናምን ሰው ይደብረኛል። እኔ ታውቃለህ አጀንዳውን በደንብ ይዘነው እንመጣና የኦርዲን ቪዲዮ ሰራበትና ከቻለች አምጥተን እዚህ ጋር ቻሌንጅ እናረጋታለን። እኔ በጣም እኔ ፌሚኒስት እንትን ነኝ፣ ሊደር ነኝ ታውቃለህ። አመ ፌሚኒስት ኦኬ። ለሴቶች ድምጽ ፌሚኒስት ማለት ትክክለኛ ፌሚኒስት ባጠው ወንዶች ናቸው የጀመሩት። ለሴት ልጅ መብት መታገል ለእናቶቻችን ለእህቶቻችን። እኔ 3 ሴት ልጆች አሉኝ። ገባችሁ? አይ አም ፌሚኒስት okay. That means I stand for women's right. I will always stand for women's right. በደንብ ይሄን በደንብ በዚህ ጉዳይ ላይ እኔ ማስተር ዲግሪ ስለጫንኩበት በደንብ መተንተን አለበት። አሁን ፌሚኒስትን ሰው በደንብ አያውቀውም። በደንብ አድርገን ይኸውልህ የሸገር ጁንታ ሚስተር ቦምባስቲክ ከብሔር ከሃይማኖት እንዳይገባ እናርግካውን በኋላ በቃ እኔ አሁን ችግሬ ምንድነው ወደዛ እንዳይገባ እኛ ጀስት ስፔሲፊካሊ አይዲያውን በቃ እዚህ ላይ በደንብ አድርገን ቅድም እንደውም ትናንትና ከትናንት ወዲያ የሸገር ጁንታ በጣም የተናገሩ ደስ ብሎኛል። እንደ ኢትዮጵያዊ በኢትዮጵያዊነት መጠን ካልቸራችን፣ ባህላችን፣ እምነታችን መታገል አለብን። ዳስ ሌላ ጉዳይ ነው። ከፖለቲካ ወጠን ፖለቲካ ላይ እኮ ልንጨቃጨቅ እንችላለን። እሱንም በአግባቡ እናደርገዋለን። ሳንሰዳደብ፣ ሳንጣላ፣ ሳንበሻሸቅ ደስ ላይ ቃል አይደል እንደንትን አሁን ግን ቤታዮን በጣም ያናደርብኝ ሰው አለ። መለሳለሁ። እሺ ልጅ ሀብታሙ አንድ ያወራና መልስልኝ። ኦኬ እሺ፣ እንደዛ ከሆነ ታይም ካለኝ ምንድነው መሰለህ ይወዳል ይቺ ልጅ ጆርዲ ይዛው የመጣችው አላማ ተቀጣሪ ነች። እንደኔ ትልቅ መርዝ እየረጨች ነው። ቅድም ሞምባሳ እንዳለው ተቀጣሪ ነች። ኤንጂኦዎች ምናምን የሚያስረጫት አጣ ነው ግን ሜቢ አይደል ምን መሰለ አሁን እሷ በፌሚኒስት ስም ገብታ ወንድ ጠል እንዳትላት እኔ እሷን ሴት ነች ብዬ ደፍሬ ለመናገር ይከብደኛል። ማለት በሴት አንተ የተፈጠረች ግን ቆንጆ ናት። ላይክ ቢያነሱቹ ልጅ ቆንጆ ናት እኮ ችግሩ ምን ወጣ ካለ የሰው ልጅ እስከሆነች ድረስ አይ ነው ጎበዝ ናት፣ ታለንትድ ናት፣
ቆንጆ ናት፣ ብሪሊየንት ናት። ግን ችግሩ መርዙን ማውጣት አለብን እንጂ ኮታችን ናት ቦታ ላይ አዋለችዋ። አሁን እኮ ይኸውልህ እውቀቷንም እንትኗንም የምታውለው እኮ ነው የምትውልበት ምንድን ነው የሚባል አይደለ? አሁን ልጅቱ ዝምም ተባለች ታውቃለህ። ደግሞ ኖም እንዳትባል 1000 እና 2000 ሰው ቁጭ ብሎ ያያታል። 100 200 ሰው ቁጭ ብሎ ያያታል። ዋይ ስትል የሆነ ጊዜ ላይ አጀንዳ አሁን ከመቼ ቀን እዚህ ጋር አንድ ነገር ልጨምርና ልሂድ ወንድማችን እንዲቀጥልበት። ይኸውልህ 1000 2000 ሰው የምታየው ኤአይም እኮ ይገዛል ፓኬጁ። ቆይ ምን እናድርግ መሰላችሁ? እኔ አሁን ኖ ሺዝ ብሪሊየንት ናት፣ በጣም ስማርት ናት። ኦኬ በጣም ክሪኤቲቭ ናት፣ በጣም ጎበዝ ናት። ሰውነቷን በደንብ አድርጋ ነው የምትይዘው። ቆንጆ ናት፣ ብዙ ነገር አላት። ችግሩ አሁን ይሄ ሁሉ ነገር ያናደዳት ነገር አለ። እኔ እውነቴን ነው የምልህ እንትን ግብረ ሰዶም ላትሆን ትችላለች፣ እልህ ገብታም ሊሆን ይችላል። ተረዳኝ። አንዳንድ ጊዜ እኔ አውቃለሁ እልህ ምን እንዳደረገ። እኔ ባስተቅ እንደው በእልህ የሰራው ስራ አይታጣቅም። ብሔሮች አናደዶኝ፣ ሰዎች አናደዶኝ። እልህ መጥፎ ነው። እኛ እልህኞች ነን እና እኔ አሁን በደንብ እናቅርባትና እናናግራት። እኔ አሁን እሷ ምናልባት ሳትሆን ስትጫወት ስትቀልድ ምናምን እንደዚህ አድርገውባት እልህ እኮ ምላጭ ያስውጣል። በእልህ ስንቶች አሉ። እነ ዮናስን እዩዋቸው፣ እነ ሞጣን ቀራንዮ እዩዋቸው፣ እነ ዳልቻን እዩት በእልህ ምን ዋጋ እንደከፈለ። እነ ጆከርን እዩ በእልህ ነው። እልህ በቃ የሆነ ሳምሃው ውስጣችን እና ያጅቦን እያቸው ብዙ ሰዎችን ተመልከቱ እዚህ ጋር ኢቭን በእንትን ደረጃ እንውሰድ፣ በሀገር ደረጃ ከወሰድን በእልህ እኮ ከ4 ኪሎ ጫካ የገቡ ሰዎች አሉ። በደንብ በኤር ኮንዲሽን ሲኖሩ የነበሩ ሰዎች። እልህ መጥፎ ነው። ስለዚህ ምን እናርቀን? ይቅርታ ላቋርጥ ፈልጌ አይደለም። በደንብ አናግሬያት አላውቅም እዚህ እሷን። ተረዳኝ። ምናልባት በእልህ ተገፍታ ይህ ህዝብ በነገር የኢትዮጵያ ህዝብ በተለይ በእልህ እኔ እንዲያው ባለቤቴ ስለምትከለክለኝ እና የሚወዱኝ ሰዎች ረፍ ስለሚሉ እንጂ ኢትዮጵያን የሚጎዳ ነገር አንዳንዴ በቃ ይህን ህዝብ አጋልጠው ያለህን ንብረት ሁሉ ሽጥና ዶክመንተሪ ስራበት ለዓለም አሳውቀው አዋርደው የሚለኝ ነገር አለ። ለምን ይህ ህዝብ ይህ በጣም ያናድዳል። መልካም ነገር ስታደርግ የማይደግፍ በውሸት ዝም ብሎ ስምን የሚያጠፋ በውሸት የኔ ስም ስንት ሰው ነው ለማጥፋት የሞከረው? ቅድም ሄለን ሳይኮሎጂ ይወዳብ ተከሷል፣ ወርቋይተን ከሶታል ብለው እንደዚህ 1000 2000 ሰው ይዘው ይሄን ውሸት ያራግባሉ። ከዛ ሰው ሁሉ በየመጣና ውሸት እንደዚህ ብላል ይላል። ከዚህ በፊትም እንደዛ በእነ ዮናስ ሴጋ ምክንያት ይወዳብ እኮ ልጆቹ እሱ አይደሉም ሚስቱ ሌላ የሚስቱ አባት ውሸት። አንተ ኮርት ላይ ጥይት ይዞ ገባ ምናምን ሰው አሁን እኔ እነዚህ ህዝባችን ትንሽ እንትን ነው ታውቃላችሁ። ህዝባችን የዋ ነው፣ የተነገረውን ነው የሚሰማው። ሀቢባ 20,000 ሰው ይዛ ነገ እዮዳብ እኮ የሆነ በቃ ላይ እዮዳብ እኮ ወንድ አይደለም ሴት ነው ጾታውን አስቀይሮ ታሳምና ያምናል ህዝቡ። 8 ዓመት ያየኝን የሆነ እውነት እኮ ነው ሴት ጾታውን አስለውጦ ነው ምናምን። እኛ እኮ ዮናስ ሴጋ እኮ ጾታውን ለውጧል ብዬ እኮ አሳምኛቸዋለሁ። ሴጋው ተብሎ ስሙ ቀረ አይደል? ሮማን ናት አይደል? ሴጋ ሲጠበጥብ በቪዲዮ ደውሎልኝ አስጠበጠብኩት። ከዛ በኋላ ምናምን ሴጋው ተብሎ ቀረ። እኔ ዮናስን በቆመት በልጠዋለሁ። ጉቶኝ የቀረው ጉቶ ይላል ሰው ሁሉ። በአካል ሲያገኙኝ እኮ እንደዚህ እያየኋቸው ጉቶ ይሉኛል። እንደዚህ እያየኋቸው ይህ ህዝብ የኛ ህዝብ ገና አልተማረም። ማስተማር አለብን። እኛም ልጅ ሀብታሙ እኛ አሁን እችን ልጅ አንግፋት። በጣም ስማርት ናት፣ በጣም ክሪኤቲቪቲ ናት። በጣም እኛ ጋር መታ ነበረ። አሁን የጠራኸው ወንድማችንም የጠራው ሰውም ዮኒ ማኛም መጥቶም ጥያቄ ጠይቋታል ምናምን ነገር መታ ነበር እኛ ጋር እና ብዙ ጥያቄዎች ግን ያ አንድ ቀን ግን በቂ አይደለም እና አንተ ጋር ትምጣና ጥያቄ ያለችንን ሁላችንም እናቅርብ። እኔም ገስት ገብቼ አንተ ጋር ጥያቄዎቻችን እናቅርብ። ያው የሷ እህት ወንድሞች የሷ ደጋፊዎች ይሄንን ነገር ያው ትሰማለች። በመሰለ አካውንቷ እሷም ትሰማለች። እዚህ ሶሻል ሚዲያ ላይ ስላለች መተሽ ታላቁ ሰው ንጉስ ይወዳብ ጋር መተሽ ያለውን ነገር አብራሪ። ምክንያቱም አንቺ በየትኛውም ሰዓት ላይ ማንም ሰው ተጠራጥሮ ወይም ደግሞ ጥያቄ የሚያነሳ ነገር ካለ የማብራራት ግዴታ አለብሽ። ግዴታ ሚስተር ቦምባስቲክ በሶሻል ሚዲያ ላይ ማስረዳት አለብሽ።
ዮርዲ የምታስተላልፈው አብዛኛው ከኔ ጋር ይስማማል ታውቃለህ አብዛኛው the only thing እኔ ማወቅ የምፈልገው ምንድነው ክሊር የሆነ ጥያቄ አንደኛ ግብረ ሰዶም ነሽ አይደለሽም አይደለውም ካለች በቃ አይደለችም ካልሆነች ናው ወደሚቀጥለው እንሄዳለን ከሆነች ግን ሁሉን ነገር ያፈርሰዋል ታዲያ የኛ ችግራችን ሐሳቧ ላይ አይደለም አይዲዮሎጂዋ ላይ አይደለም ዋናው ከአይዲዮሎጂ ጀርባ ያለው ሞቲቭ ይባላል ሞት እስኪ ሞቲቭ በሉ ሞቲቭ ቆኛም ጥያቄ ጎበስ በቃ እንጂኮ ስለ ሴቶች መቆም ስለ እንትን መቆም ሁሉ የምታረገው ነገር እኮ እኔ ብዙ ጊዜ ምን እኔ ማረገው ነገር እኮ ነው ያደረገቻለች አሁን አለ ከኋላ መጣችሁ ምንም ችግር የለም ተጠቃሚ እኮ ነው ግን ሞቲቭ ያስፈልጋል ለምሳሌ እኔ አሁን የኔ ሞቲቭ ምንድነው እኔ ብሔርተኛ አይደለሁም አይደል ሙስጠፋ ቦምባስቲክ አንድ ብሔር አይደግፈኝም አማራ ተወላጅ ነኝ አማራ ነኝ ክርስቲያን ነኝ አንተ ሙስሊም ነኝ ክርስቲያን ነኝ እኔ እንደኔ ለሙስሊም የታገለ ሰው አለ ሶሻል ሚዲያ ላይ እኔ ሙስሊም እኮ አይደለሁም 100% ግን እንትን ነው is called human right አሁን እኔ ማወቅ የምፈልገው ሞቲቭ ምንድነው what is her motive አሁን ብዙ የሚደረግ ነገር አሁን ስለኔ ዮዳብ ማንም ይጠይቀኝ ዮዳብ ለምንድነው ይሄን ነገር የሚያደርገው ኦርቶዶክስን ይጠላል ሙስሊምን ይጠላል አማራን ኦሮሞን ትግሬን ይጠላል ምንድነው ከኋላ የሚያዘው ሰው አለ ከኋላ ተከፍሎ ነው ነገር የሚያደርገው ምናምን ተብሎ ይደረጋል አይደል እንዴ የሚከፈላቸው ሰዎች እናቃለን ብዙ ሰው ነፃ ሆነ ሐሳብ ስታቀርብ ያው የሆነ ቦታ ላይ ይከተዋል ኢትስ ኦኬ ይሄ እኮ የኛ የማህበረሰባችን ደረስንበት የእድገት ወይ ደግሞ ምናምን ደረጃ ነው ሰዎች አሁንም ቆም ብላችሁ አስቡ ስለ ሰው ይሄን ግምት የተሳሳተ ግምት ከመስጠታችሁ በፊት ስለዛ ሰው የራሳችሁን ሪሰርች ስሩ በሰማችሁት በወሬ ደረጃ ሳይሆን ስለ ሀቅ ብላችሁ ያንን ሰው ከመወንጀል ተቆጠቡ ይሄን ነገር ለማድረግ እኔ አሁን ለምሳሌ ብዙ ሰዎች አንተን ይጠሉሃል ብዙ ሰዎች ደግሞ ሚሊዮኖች ደግሞ ይወደዋል ያ ማለት ያለ ጠላት ወዳጅ ሊኖር አይችልም ግን አንተ ሁሉ ጊዜ የምታረገው መልካም ነገርና አንተ የምታረገው ሁሉ ጊዜ ፖዚቲቭ የሆነ ነገር ካንተ ጋር ይቀጥላል ምክንያቱም ሰው ልጅ ዝም ብሎ ስሜቱን የሚከተል ከሆነ ቁማር ይበላል ግን ቦምባስቲክ ለምን ነው አሁን በሐቅ ካየ ነው ግን ቆጥጣይከ እኔ አሁን ሰው የሚጠሉኝ ዮዳብን ጥሉ ብለው እነ ዮናስ እነ ሞጣ እነ ምናምን ስለነገሯቸው ነው እንጂ እኔ በማረጋው ነገር አይደለም አሁን እኔን አዳምጣ ሰምተህ ብትጠላኝ ምንም ችግር የለም ሁሉ ሊወደኝ አይችልም እንኳን እኔ ኢየሱስን ሁሉ አልወደደውም እንኳን እኔን ፕሮፌት መሐመድን ሁሉ አልወደደውም ምን ፓስቦ እኔ ማን ነኝ እኔ በልጣለሁ ከኢየሱስና ከፕሮፌት መሐመድ በልጣለሁ አንበልጥም እኔ ጥያቄ ግን ሚስተር ቦምባስቲክን ጥሉት ብዬ እኔ ተናግሬ እኔ ባልኩት ንግግር አንተን የሚጠሉ ከሆነ እነዚህ በግ ናቸው መንጋ ናቸው እኔ ግን አዳምጠውኝ ሰምቶኝ ሆሊስቲክሊ ነው ያንድ ደቂቃ ውይይት አይደለም ዮዳብ ሙሉን ወስደ አሁን ሚስተር ቦምባስቲክ አንተን ሙሉን አዳምጬ ቀልድህን ፖለቲካን ሁሉ ነገር አዳምጬ አመዘው ሰው ስትሆን ታመዛዝንና አይ ቆይ ሁላችንም እኮ በራሳችን ሁሉ የምናደርገው ነገር ትክክል ነው በራሳችን አይምሮ በሚያዳምጥና በሚሰማን ግን የማይደግፉ አሉ የማይመቻቸው አሉ ግን አመዛዝነ ትመርጣለህ አሁን ችግሩ ምንድነው እዚህ ሶሻል ሚዲያ ላይ በጣም እኔ በሙዚቃ አቅርቤላቸዋለሁ በብዙ ነገር አቅርቤላቸዋለሁ እነ ሚስተር ቦምባስቲክ አሁን እኔ ብሔርተኛ ሰው ከሆነ ጋር ጽምዶ መፍጠር አልፈልግም ጽምዶ መፍጠር የምፈልገው እኔ ከኢትዮጵያኒስቶችና በቃ እኔ አሁን ከብሔር ከሃይማኖት ወጥቼ ነገሮችን በኢትዮጵያዊነት በሁማኒቴሪያኒዝም ነገሮችን በፋክትና በመረጃና በማስረጃ ብቻ ነው መታገል የምፈልገው that's why እኔ ወደ ኋላ የሚያረኩት that's why እንደምትመለከተኝ አሁንም ጡንቻ እያወጣው ያለሁት like ራሴን አስተካክል ብዬ ነው so እኔ እንዲህ ብያቸዋለሁ አዳምጡ ለእናንተ ነው ሚስተር ቦምባስቲክ እናውቃለን እነማን ተከፍሏቸው እንደሚለፈልፉ እናውቃለን እነማን በብሔር በጎሳ እንደሚያባሉ እናውቃለን እነማን አናውቅም ጋይስ እናውቃለን ዳጆች እነማን እንደሆኑ እናውቃለን ምቀኞችና ቅናታሞች እነማን let's go guys
እናውቃለን ይፈልጋሉ እናውቃለን Listen. አናውቅም guys. Hey, let's go. Time company. ራጎብዳጅ ራስካባጅ በገዛ ገንዘብ የምታራቃቅስ አሜሪካ እየኖርክ ለተሳዳቢ ገንዘብ እየከፈልክ የምታለቃቅስ የምታለቃቅሽ አናውቅም ቤታቸው እንደማያፈለጡ አናውቅም የኔ ችግር ይሄ ነው የኔ ችግር ሌባን ብሔርተኛን ስለማጋለጥ እነሱ ደግሞ ብዙ ፎሎወር አላቸው አየ ጆንዳሌ ስትነካበት ትግሬን አትንካ ይላል አዶናይ ስትነካበት ትግሬን አትንካ ይላል ሴጋው ስትነካበት አማራን አትንካ ይላል አገውን አትንካ ይላል ሞጣ ስትነካበት ጎጃሜን አትንካ ይላል ጂጂ ስትነካበት ኦሮሞን አትንካ ይላል አብይ ስትነካበት ስልጤን አትንካብ ይላል አብይ አህመድ አሊ ስልጤ ነው ባደው የነ ቦምባስቲክ ፋም ቤተሰብ ነው ደብረዘይት ስትነካበት ትግሬ አትንካ ይላል ዘመነ ስትነካ ጎጃሜ ይላል እከሌስ በቃም እኮ በሃይማኖትና በብሔር ተደብቀው እኮ እናንተ ነፍስ አደረጉን እናንተ ነፍስ አሞራውን ስትነካው አሞራው ምንድነው የአርሚ 70 መሪ ነው እንዳትነካው ይሏል ጆከርን ስትጠይቀው ጆከር እንኳን አቁማ ንሳ ገብቷል ወንድማችሁ ነው ምን ችግር የለም ስለዚህ እኔ ንጉስ እዮዳ 200 ሰው ቁጭ ብሎ የሚያየኝ ስለማላሽቃብጥ ስለማላስመስል ተደባቂ የሚከፍለኝ ሰው ስለሌለ በሃይማኖትና በብሔር ስለማልደበቅ ነው ወደላችሁም ጠላችሁ ይሄ ህዝብ ላይ ያስገባል ሜቢ ጆርዲንም እንደዚህ ይለ አስገብቷት ይሆናል የምትቀጠቅጣችሁ እኔ አሁን እንደ ጆርዲ ብሆን በኔ ዕውቀት እንደው እኔ ሚስተር ቦምባስቲክ እኔው ምን አለ ግን እኔም በፖለቲካ ዕውቀት አማራ ኪላ በጎን አይቀመጥም ከኔ ፊት ለፊት አይቀመጥም እናንተ የምትሸከሟቸው እኔ ያሰለጠንኳቸው እኔ ያመጣኋቸው ያያና በፊት አይቀመጥም እኔ እግዚአብሔር በኔ እኔ አሁን ምን እንደምፈል ታውቃለህ ብር አስይዙና እኔ $100,000 አስይዤ ዕውቀት አለው ከምትሉት በሳይንስ በፖለቲካ በሃይማኖት አከራክሩኝና ካሸነፍኩኝ ብሬን ስጡኝ ዕውቀት የሌለው መሃይም እኮ ነው የሚጫወትብን ዕውቀት የሌለው መሃይም ይሄ መሃይማን